ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው በትግራይ ክልል የተለያዩ አካባቢዎች እየተካሄደ ያለው ቁጣና ተቃውሞ ቀጥሏል። እጅግ በርካታ የትግራይ ኃይል አባላት ወደ አደባባይ በመውጣት ተቃውሟቸውን እያሰሙ ነው። መንገዶችም በትግራይ ክልል የተለያዩ አካባቢዎች ላይ ተዘግተዋል። ዋና መንገዶች በተዘጉበትና በቀጠለው በዚህ ተቃውሞ ህወሓት ከፍተኛ ድንጋጤ ውስጥ የገባ ሲሆን የሰራዊቱ አባላትም በአሁኑ ሰዓት እኛ የፓርቲ ጠባቂ አይደለንም፣ ጦርነት አንፈልግም፣ ሰላምን የምንፈልገው ጥቅሞቻችንም ሊከበሩ ይገባል ሲሉ በግልጽ በአደባባይ እየጠየቁ ይገኛሉ። ወደ አደባባይ በመውጣት በተለይም በህወሓት ላይ ከዚህ ቀደም በህዝቡ ይነሳ የነበረው ከፍተኛ ተቃውሞ አሁን ወደ ሰራዊቱ መውረዱ ዶክተር ደብረጽዮን ገብረሚካኤልን ጨምሮ ሌሎችንም የህወሓት አባላት በከፍተኛ ሁኔታ እንዳስደነገጣቸው ተነግሯል። ዝርዝሩን ታደምጡታላችሁ። በሌላ በኩል ክቡራን አድማጮች እንዲሁም ሐማስ የታጋቾችን አስክሬን እስካሁን ድረስ አልመለሰም፣ ስለዚህም የተኩስ አቁሙ ችግር ሊገጥመው ይችላል፣ ወደ ጋዛ የሚገባውንም እርዳታ ቀንሳለሁ በማለት እስራኤል ማስጠንቀቂያ ከሰጠች ከአንድ ቀን በኋላ ሐማስ መግለጫ ሰጥቷል። በሐማስ መግለጫ መሰረትም ሐማስ የታጋቾቹን አስክሬን ለመለየት ተጨማሪ ጊዜ እንደሚያስፈልገው፣ ዘመናዊ መሳሪያዎችም አስክሬኑን ከፍርስራሽ ውስጥ ለመፈለግ እንደሚያስፈልገው ገልጾ ተጨማሪ ጊዜ ይሰጠኝ ሲል ጠይቋል። ጉዳዩን በተመለከተ የምታደምጡት ተጨማሪ መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በትግራይ ክልል የተቀጣጠለው የተለያዩ አካባቢዎች የሚካሄደው ተቃውሞና የመንገድ መዝጋት መቀጠሉ ተዘግቧል። የትግራይ ክልል ኃይሎች ተብለው የሚታወቁት የሰራዊቱ አባላት በክልሉ የተለያዩ ክፍሎች ውስጥ የሚያሰሙት ተቃውሞና መንገድ መዝጋት መቀጠሉን ነዋሪዎች አረጋግጠውልኛል ሲል ቢቢሲ የዘገበ ሲሆን በዚህ ሳምንት መጀመሪያ ባሳለፍነው ሰኞ ጥቅምት 3 ቀን 2018 ዓ.ም በክልሉ ዋና ከተማ መቀሌ የተጀመረው ይሄው ከባድ ተቃውሞ ወደ ተለያዩ የትግራይ ክልል አካባቢዎች ተስፋፍቶ ማክሰኞ፣ ረቡዕና ሐሙስ መቀጠሉም ተገልጿል። ዛሬ ሐሙስ በአዲግራትና በአካባቢው ከፍተኛ ተቃውሞ መቀስቀሱንና ከአዲግራት ወደ መቀሌ የሚወስደው ዋና መንገድም በተቃዋሚዎች መዘጋቱም ተሰምቷል። በተጨማሪም አሁላ እንዲሁም መሆኒ ምስራቃዊና ደቡባዊ ዞኖች ከመቀሌ ጋር የሚያገናኙ መንገዶች እንዲሁም ከእንዳባጉና ወደ ሽረ እንዳስላሴ የሚወስዱ መንገዶችም ዛሬም ተዘግተው እንደሚገኙ ተረጋግጧል። የትግራይ ክልል ኃይሎች አካል የሆነው የአርሚ 22 አባላት ከ3 ቀናት በፊት ጀምሮ የጀመሩት ተቃውሞ የተባባሰ ሲሆን በመቀሌ ከተማ የተካሄደው ይኸው የተቃውሞ ሰልፍም ከክልሉ ከፍተኛ አመራሮች ጋር ውይይት ተደርጎበት ቢቆምም በተከታታይ በነበሩት ቀናት በተለያዩ የትግራይ ክልል አካባቢዎች ተዛምቶ ቁጣው የቆየ ሲሆን ሐሙስም ዛሬ ቀጥሏል። ማክሰኞ ጥቅምት 4 2018 ዓ.ም በማዕከላዊ ዞን ነበለት በተባለው አካባቢ ተቃውሞ የነበረ ሲሆን በዚሁ ወደ ሐውዜንና አድዋ የሚወስደው መንገድም ተዘግቶ እንደነበረም ተመልክቷል። ከአካባቢው ለቢቢሲ ትግርኛ የተላኩ ምስሎች እንደሚያሳዩት ከሆነ በነበለት የሚገኘው የአውቶቡስ ጣቢያ አገልግሎት መስጠት ሳይችል ቀርቷል። በተመሳሳይ ከውቅሮ ወደ መቀሌ በሚወስደው መንገድ በአጉላ ከተማ መንገድ ተዘግቶ የነበረ ሲሆን እርዳታ የጫኑ መኪኖችም ማለፍ ሳይችሉ መቅረታቸውን ከስፍራው ያገኘነው መረጃ ያመለክታል ሲል ቢቢሲ ጠቅሷል። የትግራይ ክልል ኃይል አባላት በተለያዩ የክልሉ አካባቢዎች መንገዶችን መዝጋት ተቃውሟቸውን መቀጠላቸውን ያስታወቀው ቢቢሲ በደቡብ ትግራይ ዞን መሆኒና አዲሽሁ ወደ መቀሌ የሚወስደው መንገድም በተመሳሳይ እንደተዘጋ ገልጿል። እንደ አባጉና ሽረ ማይጸብሪ መንገድ ተዘግቶ የነበረ ቢሆንም የተከፈተው የሃይማኖት አባቶችና የሀገር ሽማግሌዎች ውይይት ካደረጉ በኋላ ነው። የወታደራዊ ኃይሉ አባላት ለተቃውሞ አደባባይ የወጡት ደሞዛቸው በወቅቱ እየተከፈላቸው እንዳልሆነ ጥቅማጥቅም እየተሰጣቸው ባለመሆኑ ወደ አካባቢው አስተዳደር ሲሄዱም ጉዳያቸው ሰሚ አለማግኘቱን እንዲሁም እንደ ታጋይ እንደማይከበሩ ጭምር በመግለጽ ተቃውሟቸውን አሰምተዋል። እንዲሁ ደግሞ ከደሞዝና ከጥቅማጥቅም ውጭም ፖለቲካዊ ይዘት ያላቸውና ወቅታዊ ሁኔታዎችን በተመለከተ ጉዳዮችም ላይ ድምጻቸውን አሰምተዋል። በተለያዩ አካባቢዎች ለተቃውሞ የወጡ የጸጥታ ኃይል አባላትም የአንድ የፖለቲካ ድርጅት ጠባቂ አይደለንም፣ የህወሓት ጠባቂም አይደለንም፣ ጦርነት አንፈልግም፣ ሰላምን እንፈልጋለን የሚሉ መፈክሮችንም ይዘው መታየታቸው ተዘግቧል። ካለፈው ሰኞ ዕለት ጀምሮ በመቀሌ ተቃውሟቸውን ያሰሙ የትግራይ ኃይሎች አባላት ወደ ትግራይ ክልል ጊዜያዊ
አስተዳደር ጽህፈት ቤት በመሄድ በጊዜያዊ አስተዳደሩ ፕሬዝዳንት ጋር ለመነጋገር ጠይቀው ነበር። ሌተና ጀነራል ታደሰ ወረደም በወቅቱ በቢሮአቸው ስላልነበሩ ወደ ሰማዕታት ሐውልት አዳራሽ ገብተው የሚመለከታቸውን ኃላፊዎች እስኪመጡ እንዲጠብቁ ቢነገራቸውም ፈቃደኛ እንዳልሆኑም ገልጸዋል። ይህንን ተከትሎ ከመቀሌ የሚወጡ 3 ወሳኝ መንገዶች በመዘጋታቸው ወደ ከተማዋ አውሮፕላን ማረፊያና ወደ ሌሎችም የክልሉ አካባቢዎች የሚያቀኑ ተሽከርካሪዎችና መንገዶችም ተስተጓጉለው ቆይተው ነበር። ሰኞ ዕለት ማምሻውን ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ከህወሓት ከፍተኛ ባለስልጣናትና ከወታደራዊ አመራሮች ጋር በሰማዕታት አዳራሽ የተነጋገሩ ሲሆን ጥያቄያቸውን በዝርዝር እንዳቀረቡም ተመልክቷል። ቢቢሲ ያነጋገራቸው ተቃዋሚዎችም የ2 ዓመት ደሞዝ አለመከፈሉን እንዲሁም ቃል የተገባላቸው ጥቅማ አለመከበሩ በመግለጽ ቅሬታቸውን አሰምተዋል። ከዚህ ባለፈም ሌሎች ተያያዥ ጉዳዮችም ያነሱ ሲሆን ጥያቄዎቹም በመላይ ትግራይ ያሉ የትግራይ ክልል ኃይሎች አባላት ቅሬታ መሆኑንም ተናግረዋል። ተቃውሟቸውን ያሰሙት የትግራይ ክልል ኃይሎች አባላት የሀገር መከላከያ ሰራዊት፣ የፌዴራል ፖሊስና የቀድሞው የክልሉ ልዩ ኃይል አባላት የነበሩና የትግራይ ክልል ኃይልን የተቀላቀሉ ናቸው። እነዚህ የትግራይ ክልል ኃይል አባላት በቀድሞው የደሞዝ ክፍያ ዝርዝር ውስጥ ስለነበሩ ደሞዛቸው እየተቆራረጠም ቢሆን መቀጠሉ ይነገራል። ነገር ግን በጦርነት ወቅት ኃይሉን የተቀላቀሉ አዳዲስ አባላት የሚገባቸውን ጥቅም እያገኙ አለመሆናቸውን ገልጸው ለዚህም ደግሞ ልክ እንደሌሎቹ አባላት ድጎማ ይሰጠን፣ አድሎ አይፈጠር፣ የ2013 እና የ2014 ዓመተ ምህረት ክፍያ ይሰጠን በማለት ጠይቀዋል። አባላቱ ያነሷቸው ጥያቄዎችን በተመለከተ ምላሽ የሰጡት የክልሉ ጊዜያዊ አስተዳደርና የህወሓት ከፍተኛ አመራሮች የ2 ዓመቱ ክፍያ ተጣርቶ እልባት እንደሚያገኝ ቃል ገብተውላቸው እንደነበረ ጠቅሰው በመቀሌ ውስጥም ሰኞ ዕለት ከሰልፈኞቹ ተወካዮች ጋር በተካሄደው ስብሰባ ላይ ከተነሱ 3 አብይ ጉዳዮች መካከል አንደኛው ከዚህ ቀደም ጸድቆ የነበረው ለሰራዊቱ አባላት የሚሰጠው የጥቅም ፓኬጅ ነው። በዚህም ለመኖሪያ ቤቶች ግንባታ የሚሆን ቦታ መሰጠት ተጀምሮ በአንደኛው ዙር ለሰማዕታት ቤተሰቦች በመመደብ ላይ እንደሚገኝና ቀጥሎም በጦርነቱ ለተጎዱ ሰዎች ከዚያም በማስከተልም ለአርበኞች እንደሚሰጥ ኃላፊዎቹ አስታውቀዋል። ለታጋዮች ይሰጣል የተባለው መሬት በትግራይ ክልል ጊዜያዊ አስተዳደር ካቢኔ ውሳኔ እንደሚሰጥ ተቃውሟቸውን ላሰሙት አባላትም እንደተነገራቸው ተመልክቷል። ሌሎችም ጥያቄዎቻቸው ደረጃ በደረጃ እንመልሳለን በማለትም ሸኝተዋቸዋል። ከዚህ ጋር በተያያዘ ግን በረቡዕ ዕለት የጊዜያዊ አስተዳደሩ ባለስልጣን መግለጫ የአስተዳደሩ ካቢኔ ይህንን ጉዳይ አስመልክቶ ቀደም ሲል ከ2017 ዓ.ም ጀምሮ ሊተገበር በእቅድ ላይ የነበረውና በትግራይ ክልል ኃይል አባላትን አስመልክቶ የወጣ መመሪያ ተገቢ ደሞዝ፣ ጥቅምና ለቤት መስሪያ የሚሆን ቦታ እንዲሰጥ የሚያስችል ውሳኔ በጥብቅ አሳልፏል። በዚህ ውሳኔ መሰረትም መመሪያው ለተለያዩ የጊዜያዊ አስተዳደሩ አባላት ቢሮዎች እንዲሰራጭና እንዲተገበር መታዘዙንም መግለጫው አመልክቷል። ደሞ አፋሳሽ የነበረው የትግራይ ክልል ጦርነትን ባስቆመው የፕሪቶሪያው ስምምነት መሰረት የትግራይ ክልል ኃይል አባላት ትጥቃቸውን ፈተው ወደ ሰላማዊ ኑሮ እንዲቀላቀሉም ይጠበቃል። በዚህ ተቃውሞ ላይም በተለይም ዲዲአር ተግባራዊ እንዲሆንም እየጠየቁ የሚገኙ በርካቶች እንደሆኑም ተመልክቷል። በትግራይ ክልል በህዝባዊ ወያነ ሓርነት ትግራይ ህወሓት ላይ የተነሳበት ተቃውሞ ከጊዜ ወደ ጊዜ እየበረታ በመሄድ አሁን ደግሞ ከህዝቡ ወደ ሰራዊቱ ተቃውሞ እንደወረደም ተመልክቷል። ይህም ህወሓትን ከፍተኛ ድንጋጤ ላይ እንደጣለውም ተመልክቷል። በሌላ ዜና ሐማስ የታጋቾችን አስክሬን ለመለየት ተጨማሪ ጊዜ ይሰጠኝ ያስፈልገኛል በማለት ገለጸ። ሐማስ በትናንትናው ዕለት የተጨማሪ 2 ታጋቾችን አስክሬን ማስረከቡን ገልጾ ነገር ግን የሌሎችን አስክሬን ከጋዛ ፍርስራሾች ውስጥ ለማውጣት ተጨማሪ ጊዜና የዘመኑ መሳሪያዎች ያስፈልጉኛል ጊዜ ይሰጠኝ ሲል ጠይቋል። የቡድኑ ወታደራዊ ክንፍ ባወጣው መግለጫ ላይ ለሰላም ስምምነቱ ቁርጠኛ መሆኑን አስታውቆ እስካሁን ማስረከብ የቻለው የታጋቾች አስክሬንን ሊደርስባቸው የቻላቸውን ቦታዎች ብቻ መሆኑን ገልጾ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሐማስ ለስምምነቱ ተገዢ ካልሆነና እስራኤላውያንን ታጋቾች አስክሬን ካልመለሰ እርምጃ ይወሰድበታል በማለት ገልጸው ነበር። ይህንን ተከትሎም እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ ልትቀጥል ትችላለች በማለት ትራምፕ አስጠንቅቀው ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤትም በበኩሉ በቀይ መስቀሉ በኩል የታጋቾችን አስክሬን በመቀበሉን ገልጾ ማንነታቸውን የመለየት ስራ ግን እየሰራን ነው ብለዋል። የእስራኤል ጦር ህዝቡ በትዕግስት እንዲጠብቅ ጥሪ አቅርቦ የታጋቾችን ማንነት የማረጋገጥ ስራ ተሰርቶ በመጀመሪያ ለቤተሰቦቻቸው እናሳውቃለን ብለዋል። 20 ነጥቦች የያዘው ይሄው የዶናልድ ትራምፕ የሰላም እቅድ ያለበት ደረጃ ላይ መግለጫ የሰጡት የአሜሪካው
ከፍተኛ አማካሪዎች በበኩላቸው እስካሁን ድረስ ዩናይትድ ስቴትስ አሜሪካ ሐማስ የሞቱ ታጋቾችን አስክሬን ሙሉ በሙሉ ማስረከብ ባለመቻሉ የተኩስ አቁሙን ጥሷል ብላ እንደማታምንና ተጨማሪ ጊዜ እንደሚያስፈልገው ታምናለች ብለዋል። አማካሪዎቹ ሐማስ በህይወት ያሉ ታጋቾችን በሙሉ በመልቀቅ ለቅዱ ተግባራዊነት ያለውን ተገዥነት ማሳየቱን ያደነቁት አማካሪዎቹ የተለያዩ መንገዶችን በመጠቀም የሞቱ ታጋቾችን አስክሬን የመፈለግ ስራም እየተሰራ ነው ብለዋል። ትናንትና ረቡዕ ምሽት ሐማስ ያስረከባቸው ሁለት ተጨማሪ አስክሬኖች ከታጋቾቹ መካከል መሆናቸው ከተረጋገጠ 19 አስክሬኖች ብቻም በጋዛ ይቀራሉ ተብሎ ይጠበቃል። በመጀመሪያው የጋዛ ሰላም እቅድ መሰረት ሐማስ 28 በህይወት የሌሉ ታጋቾችን አስክሬን ማስረከብ ይጠበቅበታል። የሐማስ ወታደራዊ ክንፍ ባወጣው መግለጫ ላይ እንዳለው የቀሩት አስክሬኖችን ለመፈለግና ለማውጣት የተጠናከረ ጥረት እንዲሁም ዘመናዊ መሳሪያዎች ያስፈልጋሉ ብለዋል። ይህንን ዶሴ ለመዝጋት ብርቱ ጥረት እያደረገ መሆኑንም ይገልጻል። ቀደም ሲል እስራኤል ዘመቻው አልተጠናቀቀም በማለት የቀሩ ታጋቾችን በሚመለከት ምንም አይነት ንግግርና ማስተባበያም እንደማታደርግ አስታውቃ ነበር። የእስራኤል መከላከያ ሚኒስትር ጦርነት ዳግም የሚጀመር ከሆነ ሰራዊቱ በጋዛ ያለውን ሐማስ ሙሉ በሙሉ ለማሸነፍ ሁሉን አቀፍ እቅድ እንዲያዘጋጅ መታዘዙንም አስታውቀዋል። ረቡዕ ዕለት ከፍተኛ የጦር መኮንኖች ከተገናኙ በኋላ ሚኒስትሩ እስራኤል ጋንትዝ ሐማስ የሰላም እቅዱን ተግባራዊ ለማድረግ የሚያመነታ ከሆነ ጦሩ መዘጋጀት እንዳለበት ይናገራሉ። ማክሰኞ ዕለት ሐማስ ካስረከባቸው የታጋቾች አስክሬን መካከል አንዱ የታጋቾች አይደለም በሚል መመለሱ ይታወሳል። ሐማስ የ28ቱን ታጋቾች አስክሬን ሙሉ በሙሉ ካላስረከበ ወደ ጋዛ የሚገባውን ሰብአዊ እርዳታ እንደምታቋርጥ እስራኤል በድጋሚ አስታውቃለች። እስራኤል እስካሁን የ45 ፊልስጤማውያንን አስክሬን ያስረከበች ሲሆን ለሐማስ የእስራኤል ታጋቾችን አስክሬን ካልተለቀቀ የተኩስ አቁም ስምምነቱ እንቅፋት እንደሚገጥመው ማስታወቋን በማለዳው የዜና ዘገባ ወደ እናንተ ማድረስ አይዘነጋም። እስራኤል መከላከያ ኃይል ሐማስ ስምምነቱን ማክበር አለበት፣ ታጋቾችንም አስክሬን ለቤተሰቦቻቸው ይመልስ ብለዋል። ይህ ሳይሆን ከቀረ ወይም ሂደቱ ከዘገየ አስፈላጊ እርምጃ እንወስዳለን ስትል እስራኤል አስጠንቅቃለች። በቋፍ ባለው አሁንም የጋዛ ሁኔታ ላይ በከፍተኛ ሁኔታ ብዙዎችን እያሳሰበ የቀጠለ ጉዳይ ሆኗል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸርን ቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ